በቀን 4/3/2018 ዓመተ ምህረት ህፃን ጠፍቷል ተብሎ ጥቆማ የተሰጠው ከዛም ወዴት ሊሄድ ይችላል ከማን ጋር ሊገናኝ ይችላል የሚሉ መረጃዎችን በማሰባሰብ ከማህበረሰቡ ጋር ክትትል እየተደረገ ያው የስምንቱ ቀበሌ ፖሊስ አዛዦችም መረጃ ተሰጥቷቸው ሌሎች ከኛ ጋር አጋዥ የሆኑ የጸጥታ አካላት የፌደራል ፖሊስ ደህንነት መረጃዎችና የክልል መረጃዎችን በጋራ በማቆራኘት ያው ፍለጋው ተጀምሯል። ሲፈለግም በቀን 4 በተመሳሳይ የልጁ አድራሻ ሊገኝ አልቻለም። ነገር ግን በዚህ በግድያ ወንጀሉ የተጠረጠረው ግለሰብ በሟች ህፃን አያት ቤት ተከራይ ስለነበር እሱም በዚች በአንድ ሳምንትና በ3 ቀን ውስጥ ተከራይቶ ካለበት ቦታ በመጥፋቱ ይህ ግለሰብ ሊሰውረው ይችላል የሚሉ ጥቆማዎችም እየደረሱ ስለነበር በግድያ የተጠረጠረው ግለሰብ ላይ የማፋለግና የመከታተል ስራ እየተሰራ ነበር። ነገር ግን ይህ ግለሰብ በተለያየ አጋጣሚ ከሱ ጋር ሊገናኙ በሚችሉ ሰዎች ክትትል እየተደረገ ባለበትና በመረጃ ስራም ተደግፎ ክትትል እየተደረገ ባለበት ወቅት ላይ ህፃንን አግቶ እንደነበርና ይህ ህፃን ለማስለቀቅ ከተፈለገ 50,000 ብር ተብሎ ከሟች ህፃን እናት 50,000 ብር በባንክ አካውንት ትራንስፈር እንዲደረግለት ፈልጎ የሟች ህፃን እናትም ገንዘቡን እንዳስገባች ነው ለፖሊስ መረጃ የደረሰው። ይህን ያደረገው በተለምዶ በአካባቢው ላይ ታይቶ የማይታወቅ ወንጀል የማገት ተግባር መፈጸሙን ፖሊስ በደንብ ካረጋገጠ በኋላ ከባንክ ጋር የተለያዩ መረጃዎችን እየተለዋወጠ ባለበት ሰዓት ላይ ያው የባንክ እንቅስቃሴውንም ፖሊስ መከታተሉ በደንብ በመረጃ እየተደገፈ ባለበት ሰዓት ላይ ነው ያው በልጁ ሊገኝ ያልቻለው። በዚህ አጋጣሚ ስልክን እያቀያየረ ሲም ካርዶችን እያቀያየረ ከአካባቢው ይሸሻል የሚባሉ ጥቆማዎች ደርሰው ነበር። ይህ ግለሰብ ደግሞ ከአማራ ክልል ከጎንደር በሳሳ ከሚባልበት ለትምህርት ብሎ ወደ አርባ ምንጭ ዩኒቨርሲቲ መጥቶ በ2016 ዓመተ ምህረት አርባ ምንጭ ዩኒቨርሲቲ እንደተመረቀ የተለያዩ መረጃዎች ያዘ ቢሆንም እነዚህ መረጃዎች ህጋዊ ናቸው አይደሉም የሚለውን እስክናጣራ ድረስ በትምህርት አጋጣሚ ወደዚህ አካባቢ እንደገባ ነው የሚያስረዳው። ነገር ግን እዚህ አካባቢ ሲኖር ሟች አሁን ካረፈበት አጠገብ ላይ ቪዥን ትምህርት ቤት የሚባልበት ትምህርት ቤት ላይ እንደተቀጠረ ነበር። ያ ትምህርት ቤትም በአጭር ጊዜ ያው መረጃዎቹ ዶክመንቶቹ ትክክል ካለመሆኑ የተነሳ አሰናብቻለሁ የሚል መረጃ ነው ለኛ የሰጠው። ይህንን ስናደርግ ያለ ተያዥ እንደቀጠሩም ጭምር እሱን እያረጋገጥን የህፃኑን ህይወት ከማትረፍ አንፃር ትኩረታችን ልጁን ወደ ማግኘት ነበር የሄድንበት አጋጣሚ። በዚህን ጊዜ ክትትላችን ያወቀው የሟች ህይወት በሟች አያት ቤት ገሎ ሽንት ቤት እንደጣለ ያው እሱ ከአካባቢው ሊሰወር ከአርባ ምንጭ ከተማ ወጥቶ ወደ ላንተ አርባ ምንጭ ዙሪያ ላንተ ቀበሌ ሄዶ ካደረ በኋላ በሌላ ሚኒባስ ተሳፍሮ ወደ ፉራ አርባ ምዕራብ አባይ ወረዳ ፉራ በተባለበት ስፍራ ላይ የክልሉ አድማ ብተና ፖሊስ የኛ የአርባ ምንጭ ከተማ ፖሊስ የመረጃ ደህንነት አካላትና ሟችን ይፈልጉ ከነበሩ ቤተሰቦችም ጭምር በመረባረብ ያው ተጠርጣሪውን በህግ ቁጥጥር ስር ልናውል ችለናል። ይህንን በአጭር ጊዜ ውስጥ ምርመራው አጣርተን ምርመራውን ለህዝብ ይፋ እስክናደርግ ድረስ ህዝቡ የዘውትር ትብብሩን ከኛ ጋር ሊቀጥል ይገባዋል የሚል መልእክት አለኝ። ሰላማችን ሰርተን ሰላማችን ማስጠበቅ ይገባናል። ለዚህ ሁሉም አካል አሁን ላይ የተከሰተው ሀዘን መራር ቢሆንም እንዲህ አይነት ተመሳሳይ ድርጊት እንዳይፈጸም እያንዳንዱ አካል ወደ አካባቢው ሲገባም ይሁን ሲወጣም በአይነ ቁራኛ በመከታተል
ለሰላም ጸር የሆኑ ህዝቦችን ወደ ግጭት ለማምራት የሚፈልጉ ኃይሎችን በህግ እያስጠየቅን እርምጃ እየወሰን መሄዱ ትልቅ ጠቀሜታ ስላለው ለደረሰው ጥልቅ ሐዘን ለወዳጅ ዘመድ ሁሉ መጽናናትን እንመኛለን እላለሁ። አመሰግናለሁ።